ፈረንሳይ ሞሮኮንም ልክ እንደሌሎቹ ተደበረችባት ሰከንድ አፍ ላይ ማለት እምባፔ ሜሲ ፔናልቲ ስቶ ኖርማል ጎል ሆኖ የሚያገባውማ እኔስ ለምዶ ፔናልቲ ማገባው ያለች ነው ማለት ገባርለ ፔናልቲ ስቶ ከፔናልቲው 10 ጥፍ ያበደ ጎል ቅርቅር ከዛ ዴምቤሌ ሁለት ባንዴ አንዱ ሲገባ ጫዋታው ለማስመለስ ሲከፋፍቱ አምራባትን ሲያስገቡ ገባረ ዴምቤሌ ገደላቸው ማለት ነው ምንም አሳዛኝ ተሸናፊ ሞሮኮ ማለት አሁን ይሄን ቡድን ማን ነው የሚያቆመው ማለት ይሄ ማሽን የሆነ ቡድን ማለት ገባርለ ዘሜትሪክስ ላይ ምናምን ነገር ማሽኖቹ ነው መስሎ የታዩኝ ያሉት ማለት ዴ ኒዮ ያስፈልገናል ማን ነው ኒዮ ዴ እሬ ማይቆም ቡድን ደሞ እኮ አታገባባቸው ገባር አታገባባቸው እነሱ ማግባቱ ማቆሙ ተወና ማለት አታገባባቸው በቀላሉ የሚገባበት ቡድን አይደለም ሰሊባ ይላል ሰሊባ በቃ ወርልድ ክላስ ሮልስ ሮይስ ይሆንሽ ሰውዬ ወርልድ ካፕ ይዘሽ ልመጪ ነው ማን ምንም ማረግ አይቻልም የማንቼ ተጫዋች የሌለበት ቡድን ሩቅ ይሄዳል ሁሌ እኮ ግልጽ እኮ ነው ከባርለ ግልጽ እኮ ነው የአርሰናል ተጫዋች ካለ ደግሞ ያዋጣሃል ፖርቹጋል ምንዶች ማየት ይችላል እዚች ጋር እንግሊዝ ምናምን አርጀንቲና ኔክስት ተሰናባሽ ናት ማለት ለምን የአርሰናል ተጫዋች ስለሌለ ትምርቱ ይኖራል ስለሌላችሁ እሺ አባቴ እዚህ ወርልድ ካፕ ላይ ፈረንሳይ የምትባልን ሀገር ባየው ቁጥር ሆረር ፊልም ነው ያያያል ማን የሰው ልጅ ከመሃል ሜዳ እንዴት ነው እንዳያልፍ የሚፈቀድልን ሞሮኮ በጣም የሚገርመው አፍሪካን ከወከሉ ሀገሮች በሙሉ ማለት ነው በጣም የሚያምር ጨዋታ ይጫወታሉ ተብሎ የነበረ ነበር ዛሬ ይዘው ጠፈጠፏቸው ማን እነዚህ ናቸው አፍሪካ ምናምን ያላችሁት ነው ያሉኝ እኔ አይደለም እነዚህ አይደሉም የሚጫወቱት ገብቷቸዋል ግብጽ ነው እስካሁን ካየሁት ግብጽ ነው ማን ጠፈጠፏቸው ይዘው እነዚህ ሰዎች አቬንጀርስ ናቸው ልክ አይደሉም ከነዚህ ጋር መጫወት የለብንም እምባፔ ፔናልቲ ሳተ አገባና ጨፈረባቸው ማን እንዲህ ምናምን ይላል የሆነ ነገር ደግሞ ነክቶታል ማን የሆነ ፐርሰናል አርጉታል ምን እንደሆነ አላቅም ዴምቤሌ destined for greatness ዛብሂረን ይሄ ሰውዬ ጤነኛ አይደለም እኔ ምን እንደሆነ ማን እምባፔ ነው ኬሪ ያረጋቸው ያለው ፍራንስን ማለት ዴምቤሌ ግን በቃ ጥሎ ማለፍ ገቡ አይደለም በቃ ወሳኙ ሰዓት ላይ ይኸው መጣ አገባላችሁ ሰሚ ፋይናል ናቸው ዴምቤሌ 8 ውስጥ ጎል አለው ገብቷል አይደለም ሻምፒየንስ ሊግ የበላ ሰው ነው ኦሬዲ ማለት እምባፔ ምንም ያክል በትልቁ ፐርፎርም ቢያደርግ ማለት ነው ስቲል ዴምቤሌ መብላት እድል አለው ከእምባፔ በለጠ ምክንያቱም ኦሬዲ ሻምፒየንስ ሊግ አሸንፏል ማን እምባፔ ዝም ብሎ ከዚህ በኋላ አንድ ጨዋታ ላይ ሃትሪክ መስራት ብቻ ነው ገብቷል 8 አድርሶታል ከሜሲ እኩል ነው ሃላንድ ገና ተራውን ይጠብቃል ሜሲም ተራውን ይጠብቃል ገብቷቸዋል አይደለም ማለት ስለዚህ ፍራንስን የሆነ የሚያስቆማት ሀገር የለም ማለት ነው አሁን በዚህ ሰዓት ጋይስ ፈረንሳይ ያሸንፏል እንደተጠበቀው ማለት ነው ፔናልቲ እምባፔ ማን ነው ሜሲ ብቻ ስቶ እኔ ማላገባ ብሎ ፈርስት ሃፍ ፔናልቲ ስቶ ፈርስት ሃፍ ማን እንዴት እንደዛ ልትመታው ቻለሽ ቴንሽን አርገውት ነው ወይ ምናምን አልኩኝ እኮ ነው ራሱ ዛዛ እንዲሽ ነካ አርጎ ሰጠው በረኛው አራይ ሞሮኮ በረኛ ቡኑ ጤነኛ አይደለም ሲጀምር ዛሬ ስንት ኳስ ነበር ሲያወጣባቸው ነበር እምባፔ ግን አልሰማም ማለት ሰከንድ ሃፍ ያገባው ጎል እንደ ሁለት ቢያዝም የሚያስኬድ ነው ከዛ ዴምቤሌ ሸራው ስራ ደግሞ ለእምባፔ ስቷል ብሎ እንዳለ ወደዚህ ሲሄዱ ቀነስ አረጋቸው ማን የሚቆም አይደለም የሚቆም አይናችን አይዋሸንም እዚህ ጋር አባቴ ፈረንሳይ በትክክል በቃ አንደኛ ደረጃ የመብላት ቻንስ ያላት እሷ ናት ምንም ነገር ቢመጣ ጭራሽ ፍጻሜ ደርሳ ትወድቃለች ብለን ተጠብቅ አሁን ከታች ያሉት ስፔን እና ቤልጂየም ነው የምታገኛት ፈረንሳይን ማለት ነው ሁለቱም ወዳቂ ናቸው ከሷ ጋር ቢገናኝ ማናቸው ማያልፉ ማን ከባድ ነው ፍራንስ ተብላው ዲዘርቭድ ነው ጀመር ፈረንሳይ የባለው ለጦጪ ሀገር ነው ሁለታቸው ሀገር ነው አባቴ ደግሞ አንድ ዋንጫ ያስፈልገኛል እንዴ አመቱ ሙሉ ተቃጠልክን እኮ አረርን እኮ ምንድነው እንዴ አንድ ዋንጫ ማከቴታ ለክፉም ለደጉም እንዴ በዛ ላይ ደግሞ ፈረንሳይ ካልበላች እኔ ጣሩጊም ጠቋይ ሸንታብኛለች ማለት ነው ግን በቃ ይደገፉ እንዴ ፈረንሳዮች ይደገፉ አባቴ እምባፔ ስታየው ሮናልዶ የሚሸት ነገር አለው አንቀሻሸናቴ በቃ ይደገፋሉ አቦ የትም ተወለድ ፈረንሳይን ደግፍ ነው አባቴ በቃ ዋንጫ ፈረንሳይ ነው ማንንም አንሰማም አባቴ ማንንም እምባፔ ባክ ፍራንስ ባክሽ በላትሽ በቃ ከጉድ አውጭ ደግሞ ዲዛይሯ ተቀይራለች ጀማው ወደ ቤት አድገናል ጊዜ ቂጣ ነው ይገለባበጣል ያየ ልትሸመጥጥ ከሞከርክ እውር ነህ በቃ እውር ይሄንን ኳስ ማለት ነው ሊዮኔል ሜሲ ቢሆን ኖሮ እንደዚህ አይነት ፔናልቲ የተሰጠው 42 አይነት ወሬ ተወሩ ነበር ለማንኛውም እኔ ምንም ኮምፕሊት ላደርጋ አይደለም ኦሬዲ ፔናልቲው ተስቷል ኪሊያን ምባፔ የሚገርም አውትስታንዲንግ የሆነ ተጫዋች ነው በፈጣሪ ስም በግል ችሎታውን ተጠቅሞ የሚገርም ጎል አስቆጥሯል ኪሊያን ምባፔ እንግዲህ ሜሲ አሁን ከነዚህ ተጫዋቾች ጋር እንዴት ነው ጎልደን ቡት የሚወዳደረው ፕራይም
የ27 ዓመቱ ኪሊያን ምባፔ፣ ፕራይም ሃላንድ፣ ከዛስ የደከመው ሊዮኔል ሜሲ 39 ዓመት። ለማንኛውም እንግዲህ ሞሮኮን ጥላ ፈረንሳይ 4 ውስጥ ተቀላቅላለች ማለት ነው ከስፔን እና ከቤልጂየም አሸናፊ ጋር። ኦልሬዲ ስፔን ቅጥቅጥ አድርጋ እንደምታሸንፋት እርግጠኛ ነኝ። ስፔን እና ፈረንሳይን እንግዲህ ግማሽ ፍጻሜ ላይ የምናይ ይሆናል። አሪፍ ጨዋታ ነው ብለን ብንጠብቃቸው ገደሉና። በስመ አብ ሞሮኮ ወይ ተጫወቱ። ካሁን በኋላ ለነገሩ ወደ ሀገራችሁ ስትሄዱ እዛው አውሮፕላን ውስጥ በቀልድ ምናምን እየሳቃችሁ እየተጫወታችሁ ወደ ሀገራችሁ በቃ። የምንፈልገው ነገር ለነገሩ አንዴ ተሳክቷል። ፈረንሳይ አልፏል። ፈረንሳይ ግን በቦሌም አጃጃልከውም አላጃጃልከውም፣ ጥሩ ተጫወተም አልተጫወተም፣ ጥሩ ተጫወትክበትም አልተጫወትክበትም ከማለፍ ከማግባት ወደኋላ አይልም። ምባፔ ፔናልቲ ሳተ፣ ከዛ ጸዲ ጎል ጣል። አሁን ፋይናል ላይ እንድናይ እንፈልጋለን። ለፈረንሳይ እንደ ሞሮኮ የፈራሁላት ቡድን አልነበረም። ከዚህ ቱርናመንት ላይ ልታሰናብታት የምትችለው ከባዷ ሀገር ለፈረንሳይ ገጠመቻት ብዬ አሰብኳት የነበረችው ሞሮኮን ነበር። ጀመው ግን የፈረንሳይና የዲዲያም ዲሻምፕ ማለት ነው የፈረንሳይ ተጫዋቾችና የዲሻምፕ ስትራቴጂ በጣም ከባድ ነው። ይውላችሁ እንደ እሳት ነበልባል የሚንቀለቀለው ሞሮኮ ሳይፈልግ እንዲበርድ እንዲቀዘቅዝ አደረጉት። ባጫወታቸው እንዲበርድ አደረጉት። ሲጀመር አስቀድሞ ሞሮኮ ይዞ ገብቶ የነበረው አጫወት ካያችሁት ማለት ነው በሚድ ብሎክ ተጫውቶ ማለት ነው ጨዋታውን አስጠብቆ ሄዶ ጎል አስቆጥሮ አሸንፎ ስለመውጣት የሚያስብ ብዙ መንቀልቀል የማይወድ አይነት ቲም ነበር። ጎል ከተቆጠረበት በኋላ ግን መለሱ አግሬሲቭ ለመሆን ፈልጎ ነበር፣ ግን ያን እንዲሆን አልፈቀዱለትም ፈረንሳዮች። ጨዋታውን ቀስቀስን ያደረጉት ማንዬ በቃ እኔ እንደዚህ አይነት ጨዋታ ከዚህ በኋላ እንመለከታለን የሚል ግምት አይኖረኝም። ምክንያቱም ፈረንሳይ በልምድም እየካበተች ተጫዋቾችም ጥራት አንድ ደረጃ ከፍ ያለች ስለሆነች ጨዋታውን እንደፈለገችው ማኔጅ አድርጋ እዚህ ጨዋታ ላይ አሸንፋ መውጣት ትችላለች። በዚህ ላይ ጨዋታውን መግደል የሚችሉ ደግሞ ጥራት ያላቸው ተጫዋቾች ስላሏት ማለት ነው። ጀማው ለማንኛውም ይህ ቡድን በትልቅ ደረጃ ልንመለከተው የሚገባ ቲም ነው። እንመለከተዋለን፣ ጥርጥር የለኝም። ሞሮኮ ግን አፍሪካን አኩርታ ጥሩ ተፎካክራ ከዚህ ውድድር ተሰናብታለች። ጀምአው ለማንኛውም ለዋንጫውንስ ለማን ነው ግምት የምትሰጡት? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ ሼሯ እንዳትረሳ። ብራዘር ህልምህን ማሳካት ከፈለክ ማለት ፔናልቲ ቦክስ ውስጥ አስቀምጠህ ህልምህን ሳተው መጀመሪያ፣ ከዛ በኋላ ይሳካል። ሰከንድ አፌው ተመሳሳይ ስክሪፕት ነው እያየነው። ምን አይነት ጎል ነው ያገባው ይሄ ምባፔ? አንተ እንዴት ነው የሚችለው ይሄ ሰውዬ? እኔ ሊቨርፑል እስካሁን እንዴት እንዳላየው ይሄንን ተጫዋች ግራ ነው የሚገባኝ በእውነት። እንዴት ነው የሚችለው? ከዛ ለምባፔ ለዴምቤሌ ራሱ ሁለተኛው ጎል ሁለቱን ጥረግ አድርጎ የወሰደለት ምባፔ ነው። ከዛ ዴምቤሌ በቀኙ ይሄ ቀኙን ግራ ራሱ የማይታወቅ ሰውዬ ጥቅልል፣ ከዛ ጎል 2-0 ሞሮኮዬ። ሞሮኮ ከማንም አታንስም ከማንም አትበልጥም፣ ይሰጣታል እኩል ማለት ነው። በቃ እንደውም አሪፍ ተከላክለው ምናምን ሞሮኮ ስፔንዬ እኔ ቆንጆውን ቀጣይ ዴት ያለባት እሷ ነች። እሷን ነው ፏ የሚተደረገው። በቃ ይህንን ዓለም ዋንጫ ግን ከሚል ቤት ጋር እየተዝናናችሁ እያያችሁ ነው ወይ? ፈርስት ዲፖዚታችሁ ላይ 200% ቦነስ፣ ከዛ የ24000 ብር ቦነስም ተካፋይ መሆን ትችላላችሁ። ወይም ብሮሞ ኮድ ተጠቅማችሁ ሬጂስተር ስታደርጉ ማለት ነው። ሊንኩን ባዮ ላይ ቴሌግራም ቻናል አለ፣ እሱ ውስጥ አስቀምጥላችኋለሁ። ከፍራንስን እያልክ ብርህን መስራት ነው በዛው በቃ ይህንን ቴሌግራም ቻናልም ጆይን አድርግ፣ እሱ ውስጥ ነው ሊንኩን ማስቀምጥልህ። ደህና ደሩ። እሺ 2-0 ፍራንስ ሞሮኮን አሸንፏል ማለት ነው። በቃ አይቆምም፣ ይሄ ሰውዬ ማመን አለብን። አይቆምም። ምባፔ የተባለ ሰውዬ በጭራሽ ፔናልቲ እየሳተ ሜሲ ሙድ ያገባላል ማለት ነው። ይህ ቡድን በቃ እየቋጠርኩበት ሊበላው ነው ወርልድ ካፑን። እኔ ፍራንስ አይመቸኝም። ምባፔ ጋር ማንም ጋር እኮ ችግር የለብኝም፣ ግን የሆነ እንደ ቡድን የማትወዱት አለ አይደል? አይመቸኝም። በቃ ጥሎብኝ ማለት ነው። ግን በስማ በጭራሽ በጣም ከባድ የሆነ ቲም ነው ፍራንስ። ጎሉን ላይ አይገባበትም ነው የምልህ። እየጠላዋቸው ፋይናል ሄደው ሊበሉት ነው መሰለኝ። ፍራንስ ከአርጀንቲና ፋይናል ልናይ እንደምንችል በጣም እርግጠኛ ሁኑ። ያው ኳስ ነው። ፍራንስ ቀጣይም ሊወድቅም ይችላል። ስፔን እና ቤልጂየም አላቸው። የሁለቱ ተጋጣሚ ከባድ ነው የሚሆንበት፣ በተለይ ስፔን ከሆነ ግን ያው ለቤልጂየም ነው የሚቋጠረው ለኬዲቢ። ለነገሩ አርጀንቲናም ፋይናል መድረስ ሊከብዳት ይችላል። እዛ ኢንግላንድ ምናምን አለ። ሞሮኮ የአፍሪካ ኩራት፣ ዋው ሪስፔክት፣ የሚገርሙ ናቸው። ነገር ግን ፈረንሳዮች ከአቅማቸው በላይ ናቸው። ከአቅማቸው በላይ 2022ም ከሴሚ ፋይናል ያባረሯቸው ፈረንሳዮች ናቸው። አሁንም ፈረንሳዮች ይሄ ቲም ከባድ ቲም ነው። ዋንጫው በቃ የነሱ እንደሆነ እኮ ያስታውቃል። ዝም ብለን ለመርሃ ግብር እያየን ያለ ነው እንጂ ዋንጫው የፈረንሳይ ነው። ሞሮኮዎች ግን የምር ተታግለዋል። በቃ ባላቸው ቲም ባላቸው አቅም ተታግለዋል። ነገር ግን እንደ ድል ሆኖ 2022 መሆኑም የደረሳቸው ፈረንሳይ ነው። ኪሊያን ምባፔ 8ኛ የወርልድ ካፕ
ጎሉን አግብቷል የዚህ ውድድር እና ደግሞ ኦል ታይም ወርልድ ካፕ ቶፕ ስኮረር ላይ ደግሞ ሁለተኛ ተቀምጠዋል በ20 በአንድ ጎል የሚበልጠው ሊዮኔል ሜሲ ብቻ ነው። ምን አይነት ተጫዋች ነው! ምን አይነት ተጫዋች ነው ኪሊያን ምባፔ! ምን አይነት ብቃት ነው ያለው! ያገባውን ጎል አይታችኋል። ዲዮፕን አፍዝዞት ይችላሉ ፈረንሳዮች። እኔ የፈረንሳይ ደጋፊ ነኝ፣ ነግራችኋለሁ። ሲንስ ዴይ ዋን ይሄም ዋንጫ የፈረንሳይ ነው። ሌትስ ጎ ዲ ብሉስ። ይሄን ዓለም ዋንጫ 2022 ላይ አላየንም እንዴ? ምንድን ድጋሚ ምንድን ነው እንዴ? ከ7 ሰዓት ይሄ ድጋሚ ይሁት 2022 ነው። በቃ ፈረንሳይ ማን የፋይናል መታለች። ምንም ባረጋይ ይሄ ቢቆም ነገር አይደለም፣ በምንም አይቆምም። እሱ ጀለስ 8 ጎል። አረ ምን ይሻላል? ምን ይሻላል? ፋይናል ደርሰዋል። እንግዲህ በቃ እኛንን ምናልባት ልናስቆማቸው የምንችለው እነዚህ ሰዎች እንደዛ ነው ማሰብ እንጂ ከዛ ውጭ የሚቆም ነገር አይደለም። ግን ድጋሚ ለማየት እንጫወታ ምናምን 6 አርጀንቲናዊ ዳኛ መደብሽ ዴምቤሌ ያገቧል፣ እምባፔ ያገቧል። ኧረ መጥፎ ሰው። ልክ እንደ 2022ቱ ሞሮኮን የምጥላት ፍራንስ ሆናለች ማለት ነው። አንተ ፋራና እንዴ ቀድመን እንደተናገር ነው ቪዲዮአችን ገብታችሁ መመልከት ትችላላችሁ። ፋራና እንዴ ፍራንስን ዘግቼ 90 ደቂቃ ምናምን ገጥማታለሁ። ስትመጡ የመጣችሁበት አመጣጥ አለ። የሚገርም አመጣጥ ነው የመጣችሁት። ሞሮኮ ሁሉንም ቡድን በልጣችሁት በጨዋታ የተሻለ ኳስ ቁጥጥር አድርጋችሁ ያን ይዘህ ነው መቅረብ ያለብህ። በቃ ያለ ኳሊቲ ያ ነው እንዳለ። ሌፍት ዊንጉን አታኪንጉ ምናምን ቀይሮት አልገባም። ጅልና እንዴ ይከላከላለሁ ተስቤ በሎ ብሎ ፈርስት ሃፍ ሰርቷል። እውነት ለመናገር ግን አስቀጥሏለሁ 90 ሙሉ ፈርስት ሃፍም ቻንሶችን አባክነው ነው ፔናልቲ ሁሉ እስከመሳት ደርሰው እንጂ ጎል አስቆጥሮብህ የሚወጡበትን አይነት ቻንስ ፈጥሮ ነበር። ስለዚህ በጣም ተሸውዷል ዛሬ ሞሮኮ ማለት ነው። ኳሱን ተቆጣጥሮ ባሉ ሚድፊልደሮች ጌሙን አሸንፈው መውጣት ትችል ነበር ማለት ነው። ጀለስ ሊቆም አልቻለም። ፔናልቲ ሳተ ብለው ሙር ሊይዙበት ሲሉ ቅርቅር አድርጎ የሚገርም ጎል ቡድኑን መሪ ያደረገው ዴምቤሌ የዓለም ዋንጫውን በልቶ ባላንዶር ሊደግመው ነው መሰል ዛሬ የሚያስደንቅ ጎል አስቆጥሯል ማለት ነው። ከሱ የተሻለ እድል ያለው ለዚህ ባላንዶር የትኛውም ተጫዋች የለም ማለት ነው። ጥሩ ግስጋሴ ላይ ይገኛል ፍራንስ። ለማንኛውም ልክ እንደ 2022 ሞሮኮን አፈርጣት 2-0 አሸንፋት በተመሳሳይ ውጤት ያኛው ልዩነቱ ሰሚፋይናል መሆኑ ነው። ለማንኛውም ፍራንስ አልፋለች። እናንተ ደግሞ ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረጋችሁ ታልፋላችሁ ማለት ነው። ይመቻችሁ። እንደምታዩት ነው እንግዲህ ያሲን ቦኖ የምንም ጥረት ቢያደርግም እንግዲህ የጊዜ ጉዳይ ነው እስኪገባበት ስላችሁ ነበር። 60 ደቂቃ ላይ እንግዲህ ኪሊያን ምባፔ ማስቆጠር ችሎ ነበር መልሶ ፔናልቲውን ካረናበት በኋላ ፈርስት ሃፍ ላይ። ሰከንድ ሃፍ ላይ ደግሞ እንዳያችሁት ኪሊያን ምባፔ ከማግባቱ ኦልሞስት 6 ደቂቃ በኋላ ደግሞ ኡስማን ዴምቤሌ ነበረ ወደ መሬት ለመሬት አክሮ የመታት ኳስ ከቦክሱ ጫፍ አካባቢ መግባት ይችላል ነበር። መሬት ለመሬት ሲመታ ብዙ ጊዜ በፓወር ከባድ ነው ለመመለስ፣ ቀላል ይመስላል ኳስ ታዩት ሜዳ ላይ ግን በጣም ከባድ ነውና ያ ቦኖም ሊያወጣቸው አልቻለም ከእነዚህ 2 ጎሎች ማለት ነው። ከዚህ ውጭ ባሉ ደግሞ ያ ፍራንሶቹ ማሳረፈው እንግዲህ ቀየር አድርገው መውጣት ችለው ነበረ። ይህ ቲም የሚያስቆመው የለም ስላቸው የነበረው በምክንያት ምናልባት ይህን ቲም እንግዲህ ከቤልጂየም እና ከስፔን አሸናፊ አንዱ ቲም ማሸነፍ ይችል ሊሆን እስቲ የምናየው ይሆናል። ሀሳባችሁ ኮመንት ማስቀመጥ እንዳይረሳ አስቀምጥላችኋለሁ። ፖል እናንተ ያው ፕሮባብሊ አውትካሙ እንግዲህ ስፔን ከፍራንስ ነው ተብሎ ይገመታል። ከሁለቱ እንግዲህ ስፔን እውነት አሸንፎ ማለፍ ይችላል ብላችሁ ታስባላችሁ ከፍራንስ ጋር? እስቲ እናያለን። እስካሁን ድረስ ምንም ጎል አልተቆጠረበትም። ነገር ግን ስቲል ይህን አታክ ማስቆም የሚችል ነገር ያለ አይመስልኝም እና ያ ቱ ስትሮንግ። ከዛ ውጭ ባለው ደግሞ ያው እንደምታውቁት ባለፈው የሰበረው ሪከርድ ነበረ ጥሎ ማለፍ ጨዋታዎች ላይ ብዙ ባገባ ማለት ነው። እሱን 12 ላይ ማድረስ ችሏል ማለት ነው። ከዛ ውጭ ባለው ደግሞ ያንግስት ኤቨር ቱ ሪች 20 ጎልስ መሆን ችሏል ማለት ነው። ሊዮኔል ሜሲ ቢደርስበትም ግን እሱ ያገስ ያው ምባፔ 27 ላይ ነው ያለው እና ያንግስት ኤቨር መባል ይችላል ማለት ነው በዛ ዙሪያ አካባቢ እና ይህ ነው የዓለም ዋንጫ ጉዳይ እንግዲህ እየተካሄደበት ያለው። እኔ በምን እንደሚያቆሟቸው እነዚህ አላቅም። ማኑ ኮኔ የተንቀሳቀሰበት መንገድ ራሱ ለየት ይል ነበር እንዳያችሁት። እንግዲህ ያ በጣም የሚገርም ቪዲዮ የተቆጣጠረበት መንገድ እሱ በተለይ አስገርሙኛል። ምናልባት ቸዋሜኒ እና እሱን አንድ ላይ ማየት ፈልግ ነበረ፣ ግን ዴሾምስ እንግዲህ ራቢዮትን ለማስቀመጥ ምንም አላማ የለውም። ስትራክቸሩን ስለሚጠብቅ ነው ይገርስ ይሁን። እሺ ምንም ማድረግ አይቻልም። ከዛ ውጭ ባለው ግን ትንሽ ዲኜ ቢስተካከል እላለሁ። ሌላው ግን ለፍራንስ ኦልሞስት ኮምፕሊትሊ መስለው ምን የሚቆም አይነት ቲም አይመስልም። እናንተ ቅድም እንዳልኳችሁ ሀሳቦች ኮሜንት ማስቀመጥ እንዳትረሱ። ፕላስ መጫ እንዳይረሳ ምንም ነገር እንዳይመጣችሁ ያወራ መጫ ዙሪያ ኮፒ ሊንክ ቢደረግ ቀጣይ እስክንገናኝ ድረስ ይመቻችሁ። ሞሮኮ ምንም ማድረግ አይቻልም። ሶሪ
ማነረ ፍራንስ ታስፈራለች ምንድን ያስመለከተችን? በዚህ ዓለም ዋንጫ ጠንካራ ከነበሩት ናሽናል ቲሞችና ከአፍሪካ ብቸኛ የቀረችው ናሽናል ቲምን ሞሮኮን 2-0 በማሸነፍ በማሰናበት ወደ ሴሚ ፋይናሉ ማለትም ግማሽ ፍጻሜ መቀላቀል ችሏል። ምን አይነት ፐርፎርማንስ ነበር የተመለከት ነው? የመጀመሪያው አጋማሽ ላይ የያሲን ቦኖ ፐርፎርማንስ ታክሎበት ነው እንጂ ሞሮኮ 1-2 ጎሎችን ቀምሳ መውጣት ነበረባት ማለት ነው። ግን እሱ በጣም ድንቅ ነበረ። ፔናልቲ ምባፔ ላይ አድኖበት ነበር 28ኛው ደቂቃ ላይ። እንዲሁም ደግሞ የሚገራርሙ ኦን ታርጌት ሹቶች ነበር ያዳነው። ሞሮኮ በጣም ወደ ኋላ ፍግፍጋ ነበር ስትከላከል የነበረው። ካውንተር አታኩ እንኳን ለማድረግ ስትሞክር አልተመለከተናትም ነበረ። ፈርስት ሃፍ ያማለይ በቃ ውጤታማ ነበረች ማለት ይቻላል 0-0 ስለወጣች ማለት ነው። ሰከንድ ሃፍ ግን ፍራንስ እንግዲህ 60ኛው ደቂቃ ላይ በኪሊያን ምባፔ አማካኝነት የሚገርም ከርል ጎል አስቆጥራ ቀዳሚ መሆን ቻለችና የሞሮኮን እንግዲህ በጣም አስቸጋሪ የነበረውን ኮምፓክት የሆነ የጨዋታ መንገድ ማስከፈት ችላ ነበረ። ምባፔ ጎልን ያስቆጠረበት መንገድ በጣም አስደናቂ ነበር። ከሊዮኔል አንድሬስ ሜሲም እንግዲህ እኩል 8 ጎሎችን በመጋራት በዚህ ዓለም ዋንጫ ቶፕ ስኮረርነቱን ተቀላቅሏል ማለት ነው። እንዲሁም ደግሞ 66ኛው ደቂቃ ላይ ኦስማን ዴምቤሌም ተጨማሪ ጎል አክሎበት ጨዋታውን 2-0 ፍራንስ ማሸነፍ ችላለች። ፍራንስ በግማሽ ፍጻሜው የቤልጂየምን እንዲሁም ደግሞ የስፔንን አሸናፊ የምትገጥም ይሆናል ማለት ነው። ይሄ ናሽናል ቲም ግን በጣም ያስፈራል ማለት ነው። ምባፔ በዚህ ጨዋታ ላይ በጉዳት ምክንያት ወጥቶ ነበረ። ጉዳቱ ከበድ የሚል ከሆነ ለፈረንሳይ በጣም አሳሳቢ ይመስለኛል። ምክንያቱም በ10 ቀናት ልዩነቶች ውስጥ ነው ፍጻሜው ጨዋታ ላይ የሚደረሰው ማለት ነው። ስለዚህ በጣም አሳሳቢ ይመስለኛል የምባፔ ጉዳት ከበድ የሚል ከሆነ። ኤኒዌይ ግን ሞሮኮ በጣም አስደናቂ ጉዞ ነበራት። ቀሪም ብቸኛ የአፍሪካ ተወካይ ቡድን ነበረች በዚህ ዓለም ዋንጫ። በፍራንስ ግን ተሰናብታለች ማለት ነው። ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ፍራንስ ሞሮኮን 2-0 ካሸነፈችበት ጨዋታ ላይ ምን ነገሮችን ተረዳ? ኪሊያን ምባፔ የዚህ ቡድን ማለት ነው በጣም ቁልፍ ተጫዋች እንደሆነ በጣም በተደጋጋሚ በዚህ ዓለም ዋንጫ እያስመሰከረ ይገኛል። በዚህ ዓለም ዋንጫ ብቻ አይደለም እስካሁን ባለፉት 3ቱም የዓለም ዋንጫዎች 2018ም 2022ም 2026ም የዘንድሮን ጨምሮ በቃ በዓለም ዋንጫ ታሪክ ምርጥ ከሚባሉ ፐርፎርማንሶች መካከል በተከታታይ የዓለም ዋንጫዎች እያስመለከተን ነው የሚገኘው። አሁንም ፍራንስ እንግዲህ ለ3 ተከታታይ ጊዜ ለሴሚ ፋይናል በዓለም ዋንጫው መድረስ ችላለች። ዋና ተዋናዩ ደግሞ ኪሊያን ምባፔ ነበረ። በዚህ ዓለም ዋንጫውን ቶፕ ስኮረርነቱን ከሊዮኔል ሜሲ ጋር በኩል 8 ጎሎች መጋራት ችሏል። ኦስማን ባላንዶር እንደቀጠለ ነው። በዚህ ጨዋታ ላይ እንግዲህ ለፍራንስ ሁለተኛውን ጎልና ጨዋታውን ያራጋ ጎል በማስቆጠር ወሳኝ ሚና ተጫውቶ ነበረ። ባለፉት 5 የዓለም ዋንጫ ጨዋታዎችም እንግዲህ 5 ጎሎችን ማስቆጠር ችሎ ነበር። ቁልፍ ከሚባሉ የፍራንስ ተጫዋቾች መካከልም አንዱ እንደሆነ አስመስክሯል። በዚህ የዓለም ዋንጫ ማለት ነው ፍራንስ እስከ ፍጻሜ ተጉዛ ኦስማን ዴምቤሌ የተወሰኑ ጎሎችን ማከል የሚችል ከሆነ እስከ ባላንዶር የምጠብቀው ተጫዋች እንደሆነ ቀድሜም ነግራችኋለሁ። አኑ ኮኔ ምን አይነት ፐርፎርማንስ ነበር ሲያስመለክት የነበረው ጋይስ? ኦፍ ዘ ቦል የነበረው ሙቭመንት አብሶ በጣም አስደናቂ ነበር። የሚገርም ፐርፎርማንስ ከነበራቸው የፍራንስ ተጫዋቾች እንዲሁም ሜዳ ላይ ከነበሩ ተጫዋቾች መካከል አንዱ ነበር። በሞሮኮ በኩል በፐርፎርማንስ ደረጃ መውደቅ የማይገባው ተጫዋች ጥራልኝ ካላችሁኝ ያሲን ቦኑን ነው ጠራላችሁ የምችለው። በጣም የሚገራርሙ ሴቮችን ነበር ሲያደርግ የነበረው። የኪሊያን ምባፔን ፔናልቲም ሴቭ አድርጎ ነበረ። በጣም አስደናቂ ፐርፎርማንስ ነበረው። ምንም እንኳን ሞሮኮ ከዚህ ውድድር ብትሰናበትም ማለት ነው። በጣም አንደርሬትድ ከሚባሉ ግብ ጠባቂዎች መካከል አንዱ መሆኑን ግን በተደጋጋሚ እያሳየ ነው የሚገኘው። ሞሮኮዎች ግን በዚህ ዓለም ዋንጫ ረጅም ርቀት በመምጣት ብቸኛ የአፍሪካ ቡድን ነበሩ። የአፍሪካ ቡድን አይመስሉም ነበር፣ የአውሮፓ ቡድን ነበር የሚመስሉት። የነበራቸው ፐርፎርማንስ በዚህ ዓለም ዋንጫ በጣም ኢንተርቴን ሲያደርጉን ነበረ። አስገራሚ ጉዞ ነበራቸው። የፍራንስ ነገሩ ነው እንጂ በሌሎች ናሽናል ቲሞች የመጣ ልደራቸው ያን ያህል ከባድ ነበረ ብሎ ለማሰብ አስቸጋሪ ይመስለኛል እኔ በግሌ ማለት ነው። ፍራንስ ግን እስከ ፍጻሜ የምንጠብቃት ቡድን ስለሆነች በፍራንስ መሰናበቷ ብዙ የሚያሳዝን አይመስለኝም። ኤኒዌይ ግን አስገራሚ ጉዞ ነበራቸው። አሰልጣኝ የቀየሩም ናሽናል ቲም አይመስሉም ነበረ። ስለ ጨዋታው ያለኝ ሀሳብ ይመስላል። እናንተን ሀሳብ አጋሩ።